ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ ሀገር የሚገኙ ወገኖች በሕግ አማካሪ ጦት ለሞት እንዳይዳረጉ ሲሉ አሳሰቡ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በአስጨናቂ ሁኔታ ውስጥ የሚገኙ ወገኖችን በማስመልከት ለኢትዮጵያና ለሳውዲ መንግስታት፣ ለዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና ለመላው ኢትዮጵያ ሕዝብ መልእክት አስተላልፈዋል። ቅዱስነታቸው ባስተላለፉት መልእክት ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ መረጃውን ከልዩ ልዩ መገናኛ ብዙሃን ተገንዝበናል ሲሉ በመግለጫቸው ላይ ተናግረዋል። በመሆኑም የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎች ልዩ ትኩረት እንዲሰጥባቸው አሳስበዋል። በተጨማሪም ወገኖቻችንን በቋንቋ እጥረትና በሕግ አማካሪ ጦት ለሞት እንዳይዳረጉ ካደራ ጭምር እናሳስባለን ብለዋል። አክለው እንዳሉት ዓለም አቀፍ የሰብአዊ መብት ተሟጋቾችም ሞት የተፈረደባቸውን ወገኖች ስቃይ ተመልክተው የፍትህ መዛባት እንዲቃወሙና የንጹሐንን ነፍስ እንድትታደጉ ሲሉ ጠይቀዋል። በመጨረሻም የአንደኛ ወገን ህመም በጋራ መካፈል በመሆኑ መላው ኢትዮጵያውያንም ለመፍትሄው የበኩላችሁን ጥረት እንድታደርጉ ሲሉ አባታዊ ጥሪያቸውን አቅርበዋል። ቅዱስ ሲኖዶስ በአሜሪካ በሚገኙ ጥንተ ሰማይ የመጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም ጉዳይ ላይ ተወያየ። ቅዱስ ሲኖዶስ የ2018 የርክበ ካህናት ምልዓተ ጉባኤ መካሄድ ከጀመረበት ዕለት አንስቶ እያስተላለፈ ስላለ ውሳኔ ኮሚኒኬሽን ኃላፊ በሆኑት በመምህር ዳንኤል ሰይፈ ሚካኤል በኩል መግለጫ እያሳወቀ ይገኛል። በመግለጫውም በሰሜን አሜሪካ ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት የጥንተ ሰማይ የመጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም መንፈሳዊ ኮሌጅና የአብነት ትምህርት ቤት ስርዓተ ትምህርት ጉዳይ ላይ ተወያይተዋል ብለዋል። በዚህም ውሳኔ ስርዓተ ትምህርቱን በተመለከተ የቅድስት ቤተክርስቲያን ዶግማና ስርዓትን ጠብቆ በተጠናከረ ሁኔታ ተስተካክሎ እንዲዘጋጅ መወሰኑን ገልጸዋል። የመንፈሳዊ ኮሌጁና የአብነት ትምህርት ቤቱ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከቅዱስ ሲኖዶስ ጋር ያለው መዋቅራዊ ትስስር ሕጉን በጠበቀ ሁኔታ በስራ ላይ ይዋል መባሉን ጠቁመዋል። ብፁዕ አቡነ ኤፍሬም አሁን ከሚመሩት የቡኖ በደሌ ሀገረ ስብከት በተጨማሪ የቄለም ወለጋ ሀገረ ስብከትን ደርበው እንዲመሩ መወሰኑን አንስተዋል። በሚቀጥሉት ቀናት በሌሎች ጉዳዮች ላይ በመወያየት ውሳኔዎችን ያሳልፋል ተብሎ ይጠበቃል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ነው። በማህበረ ቅዱሳን የባሌ ሮቤ ማዕከል 31 የግቢ ጉባኤ ደረጃ 1 ተተኪ መምህራን መመረቃቸውን አሳወቀ። በማዕከል የግቢ ጉባኤት አገልግሎት ዋና ክፍል ከ4 ግቢ ጉባኤት የተውጣጡ 31 የግቢ ጉባኤ አንደኛ ደረጃ ተተኪ መምህራን ለ2 ወራት ሲያሰለጥናቸው መቆየቱ ይታወቃል። ዲያቆን ይትባረክ ስሜ የሮቤና አካባቢ ወረዳ ቤተ ክህነት የስብከተ ወንጌል ክፍል ኃላፊ እንደተናገሩት ከሆነ ሰልጣኞች በወረዳ ቤተ ክህነቱ ስር መምህራን ለሚያስፈልጋቸው የገጠር አብያተ ክርስቲያናት እንዲያገለግሉ አስፈላጊ ሁኔታ እንደሚመቻችላቸው ገልጸዋል። በቀጣይም ለሚደረግላቸው ወንጌል አገልግሎት ጥሪ ምላሽ ለመስጠት በማንኛውም ጊዜና ሰዓት ዝግጁ መሆን እንደሚጠበቅባቸው አስገንዝበዋል። መረጃው በማህበረ ቅዱሳን የባሌ ሮቤ ማዕከል ነው። ትውልዱን በቃለ እግዚአብሔር ለማነጽ ያለመ የወጣቶችና የልጆች መንፈሳዊ ጉባኤ በኖርዌይ ኦስሎ ከተማ ተካሄደ። በኖርዌይ ኦስሎ ከተማ በሚገኘው የማደረ ሰባት ቅድስት ልደታ ለማርያም ቤተክርስቲያን የፈለገ ሕይወት ሰንበት ትምህርት ቤት የወጣቶች ማስተባበሪያ ክፍል አዘጋጅነት ትውልዱን በቃለ እግዚአብሔር ለማነጽ ያለመ የወጣቶችና የልጆች መንፈሳዊ ጉባኤ ለ3 ተከታታይ ቀናት ተካሂዷል። ተሳታፊ ወጣቶች በሰጡት አስተያየት ጉባኤው በቋንቋችንና በባህላችን እግዚአብሔርን በማመስገናችን ልዩ ሰላም ተሰምቶናል ብለዋል። ወላጆች በበኩላቸው ወጣት ልጆቻችን ከምዕራባዊው ዓለም ተጽዕኖ ወጥተው በቤተክርስቲያን ጥላ ስር መሰብሰባቸው ተስፋ እንደፈጠረባቸው ተናግረው ጉባኤው መቀጠል እንዳለበት አሳስበዋል። በኦስሎ የተካሄደው ይህ መንፈሳዊ ጉባኤ ለተተኪ ትውልድ የእምነት መነቃቃትን የፈጠረና ቅድስት ቤተክርስቲያን በውጭ ዓለማት ያላትን ጥንካሬ ያሳየ እንደነበር ተነግሯል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ነው። ብፁዕ አቡነ ጢሞቴዎስ ለገዳማት መሰረተ ልማቶች መሟላታቸው ለመንፈሳዊ አገልግሎት መሳካት አቅም እንደሚፈጥር ተናገሩ። የአመረ ተዋሕዶ ሚዲያ እንደዘገበው ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ጢሞቴዎስ የከምባታ አላባ ጠምባሮና የዳውሮ ኮንታ አህጉረ ስብከት ሊቀ ጳጳስ በተገኙበት የመሰረተ ልማት ፕሮጀክቶች ለአገልግሎት ክፍት ሆነዋል ብሏል። ፕሮጀክቶቹ በቢሾፍቱ ከተማና አካባቢ ወረዳ ቤተ ክህነት ስር በምትገኘው በኤረር ደብረ ገነት ቅድስት በዓታ ለማርያምና ወብርሃነ ሰላም መድኃኔዓለም አንድነት ገዳም የተገነቡ መሆናቸው ተገልጿል። ብፁዕ አቡነ ጢሞቴዎስ ባስተላለፉት መልእክት ገዳማት የሃይማኖትና የታሪክ ማዕከል በመሆናቸው እንዲህ መሰረተ ልማቶች መሟላታቸው ለመንፈሳዊ አገልግሎቱ መሳካት አቅም እንደሚሆን ገልጸዋል።
የገዳሙ ችግር እንዲፈታ የሰሩ አካላትን ያመሰገኑት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ በቀጣይም የገዳሙ ልማት ተጠናክረው እንዲቀጥሉ ባለድርሻ አካላት ሚናቸውን መወጣት አለባቸው ብለዋል። መንፈሳዊ አገልግሎቱ በተቀናጀ መልኩ እንዲቀጥል ካህናት ሚናቸውን መወጣት አለባቸው ሲል ሀገረ ስብከቱ ገለጸ። የጌዴኦ ኮሬና ቡርጂ ሀገረ ስብከት በስልታዊ እቅድ መነሻነት ከሀገረ ስብከቱ የካህናት ህብረት ኮሚቴዎች ጋር በመሆን በመንፈሳዊ አገልግሎት አሰጣጥ ዙሪያ ውይይት መካሄዱን የሀገረ ስብከቱ የህዝብ ግንኙነት ክፍል በመረጃው አስታውቋል። የአገልግሎት ክፍተቶችን ለይቶ ፈጣን ምላሽ በመስጠት ረገድ የህብረቱ ኮሚቴዎች በቁርጠኝነት ሊሰሩ እንደሚገባ የካህናት አገልግሎት ክፍል ኃላፊ መላከ ሰላም ቆሞስ አባ ዮሐንስ ምህረቱ ገልጸዋል። መላከ ህይወት ብርሃኑ ክፍሌ የሀገረ ስብከቱ ዋና ስራ አስኪያጅ የካህናት ህብረት በሀገረ ስብከቱ ውስጥ ያለውን አንድነት ለማጠናከርና የአገልጋዮችን መብትና ግዴታ ለማስከበር ሚናው ከፍተኛ መሆኑን ተናግረዋል። በተጨማሪም ኮሚቴዎቹ በየአካባቢያቸው የሚገኙ ካህናትን በማስተባበርና መንፈሳዊ አገልግሎቱ በተቀናጀ መልኩ እንዲቀጥል ድርሻቸውን እንዲወጡ አሳስበዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።